ከኔ ጋር የዕብራውያን መልእክት ምዕራፍ 7 እናውጣና እስከ ቁጥር 20 ድረስ እናንብብ። ይህ መልከ ጸደቅ የሳሌም ንጉሥና የልዑል የእግዚአብሔር ካህን ነበር። እርሱም አብርሃም ነገሥታትን ድል አድርጎ ሲመለስ አግኝቶት ባረከው። አብርሃምም ከሁሉ ነገር አስራት አውጥቶ ሰጠው። በመጀመሪያ ስሙ የጽድቅ ንጉሥ ማለት ነው። በኋላም ደግሞ የሳሌም ንጉሥ ማለትም የሰላም ንጉሥ ማለት ነው። አባትና እናት ወይም የትውልድ ሐረግ የለውም። ለዘመኑም መጀመሪያ ለሕይወቱም ፍጻሜ የለውም። ነገር ግን በእግዚአብሔር ልጅ ምሳሌ ለዘላለም ካህን ሆኖ ይኖራል። እስቲ እርሱ የቱን ያህል ታላቅ እንደሆነ አስቡ። ርዕሰ አበው የሆነው አብርሃም እንኳ ካገኘው ምርኮ አስራት አውጥቶ ሰጠው። ክህነቱ የተሰጣቸው የሌዊ ልጆች ምንም እንኳ ወንድሞቻቸው የአብርሃም ዘሮች ቢሆኑም ከሕዝቡ ማለት ከገዛ ወንድሞቻቸው አስራት እንዲቀበሉ ሕጉ ያዛል። ይህ ግን ትውልዱ ከሌዊ ወገን አይደለም። ይሁን እንጂ ከአብርሃም አስራት ተቀበለ፣ የተስፋ ቃል የተቀበለውንም ባረከው። ትንሹ በትልቁ እንደሚባረክ ጥርጥር የለውም። በአንድ በኩል አስራት የሚቀበሉት ሟች ሰዎች ናቸው፣ በሌላው በኩል ግን ሕያው ሆኖ እንደሚኖር የተመሰከረለት ይቀበላል። እንዲያውም አስራት የሚቀበለው ሌዊ ራሱ በአብርሃም በኩል አስራት ከፍሏል ማለት ይቻላል። ምክንያቱም መልከ ጸደቅ አብርሃምን ባገኘው ጊዜ ሌዊ ገና በአባቱ በአብርሃም አብራክ ነበር። ፍጹምነት የተገኘውና ሕጉ ለሕዝቡ የተሰጠው በሌዊ ክህነት መሰረት ቢሆን ኖሮ እንደ አሮን ሳይሆን እንደ መልከ ጸደቅ ሹመት ያለው ሌላ ካህን መምጣቱ ለምን አስፈለገ? የክህነት ለውጥ ካለ ሕጉም ሊለወጥ ግድ ነውና። ይህ ሁሉ የተነገረለት እርሱ ከሌላ ነገድ ነው። ከዚያም ነገድ በመሠዊያው ያገለገለ ማንም የለም። ጌታችን ከይሁዳ ነገድ እንደመጣ ግልጽ ነውና ሙሴ ስለ ካህናት ሲናገር ይህን ነገድ አስመልክቶ የተናገረው ምንም ነገር የለም። በመልከ ጸደቅ ያለ ሌላ ካህን ቢነሳ ግን እኛ የተናገርነው ይበልጥ ግልጽ ይሆናል። እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሰረት እንጂ እንደ ትውልዱ የሕግ ስርዓት አይደለም። እንዲህ ተብሎ ተመስክሮለታል፣ ለመልከ ጸደቅ ሹመት አንተ ለዘላለም ካህን ነህ። የቀድሞው ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል። ሕጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። እግዚአብሔር አምላካችን እንዲያስተምረን እንጸልይ። እግዚአብሔር መልካም አባታችን ሆይ ስለዚህ መልካም ማለዳ እናመሰግናለን። ዛሬ በሰንበት በፊት አርፈን ሊመጣ ያለውን ታላቅ ማዳንህን እንድናስብ ተስፋችንን እንደገና መልሰን እንድናይ ወደዚህ ስላመጣህን በፊትህ ጸሎቶችን እንድናቀርብ ልመናዎቻችንን እንድናደርስልህ ደግሞ ምስጋናዎቻችንን ይዘን ቀርበን በፊትህ እንድንሰጥህ እድል ስለሰጠህን በፊትህ በዓለም ሁሉ ከሚሰበሰቡ ቅዱሳን ጋራ እኛም ይሄ ትልቅ እድል ደርሶን እንድናመልክህ ስለሰብከን ዛሬም እዚህ ቦታ እንድንገኝ ስለወደድክ እናመሰግናለን። ቃልህን ለመማር ደግሞ አሁን በፊት አለን። የወንጌልን ታላቅነትና ቸርነትን በወንጌል ውስጥ በልጅ በኩል ያለውን ዛሬም እንድታሳየን አንተን መቅረብ የምንችልበትን ድፍረት በዚህ ወንጌል ዛሬም እንድናገኝ የተሻለ ተስፋ በልጅ በክርስቶስ ኢየሱስ እንደተገለጠና ወደ እውነታ እንደመጣ እንድንገነዘብ ይህ አሁን ልንማር ያለነው ቃል ለዚህ እንዲረዳን አንተን እንደ አባት መቅረብ የምንችልበትን ድፍረት እንዲሰጠን ልመናችንን እናቀርባለን። ይህን ጨርሰን እስክናመሰግን ድረስ በቅዱስ መንፈስህ ልባችንን በቃልህ እንድትጎበኝ ደግሞ እኛም ቃልህን በእምነት መቀበል የምንችልበትን ልብ እንድትሰጠን እንጠይቃለን። ስለ ሁሉ ነገር እናመሰግናለን። በልጅህ ለእኛ ደግሞ ጌታችን በሆነው በኢየሱስ ክርስቶስ ስም አሜን። እንግዲህ የዕብራውያን መልእክት ምዕራፍ 7ን ከጀመርን ሰነባብተናል። ዛሬ ባለፈው ካቆምንበት ከቁጥር 13 ጀምሮ እስከ ቁጥር 20 ድረስ ለማየት እንሞክራለን። እንግዲህ ባለፉት ጊዜያት እንደተማርነው ዕብራውያን መልእክት ምዕራፍ 7 ቁጥር 1 እስከ 10 መልከ ጸዴቅ እንዴት የእግዚአብሔር ልጅ ምሳሌ እንደሆነ እና በዚህ ውስጥ ያሉትን በመልከ ጸዴቅ ውስጥ ያሉ ምልክቶችን እያየን ነበረ። ከክርስቶስ ጋራ ወይም ደግሞ የኢየሱስን ስራውንና ማንነቱን የሚገልጥባቸውን ወሳኝ ምልክቶችን እያየን ነበር። ከሁሉ በላይ ጎልቶ ለዕብራውያን ጸሐፊ የሚመጣው እንግዲህ ሁለት ነገሮች ናቸው። ሌሎችም አሉ። ከሁሉ በላይ ግን ዘላለማዊነቱ ጅማሬና ፍጻሜ የሌለው መልከ ጸዴቅን ሄዳችሁ እንግዲህ ምሳሌ ማለት ምን ማለት እንደሆነ አውርተናል። ብሉይ ኪዳን ላይ ያሉ የተለያዩ ግለሰቦች በተለይም ደግሞ ፓብሊክ ኦፊስ ያላቸው ሰዎች ኢየሱስን እንዴት እንደሚወክሉ እና የእርሱን ስራ እንዴት እንደሚገልጡ ተምረን ነበረ። ለምሳሌ ዳዊት ንጉስ ነው እንደምናውቀው፣ ነገር ግን የእግዚአብሔር ልጅ ምሳሌ እንደሆነ እና እውነተኛው ንጉስን እንደሚወክል ቅድም ጸሎት ላይም እንዲሁ በስሱ እንደተጸለየውም እንዳያችሁት ሰለሞን ለምሳሌ የእግዚአብሔር ልጅ ሊያመጣ ያለውን ታላቅ ሰላም የሚያሳይ እንደሆነ እንደዚህ አይነት
ሁሉም እነዚህ አይነት ሰዎች በሆነ ረገድ ዲስኮንቲኒቲ አለ። ማለትም በእነሱ ውስጥ ሆኖ በክርስቶስ ውስጥ ያልሆኑ ነገሮች አሉ፣ በተለይ ጉድለቶቻቸው። ነገር ግን በፐርፌክሽኖቻቸው ሁሉ የክርስቶስን ስራና ማንነት የምናይባቸው ምሳሌዎች ናቸው። ልክ እንደዛው መልከጸዲቅም በፍጥረት መጽሐፍ ውስጥ ያለ እንዲሁ አንድ ቅጽበት ላይ ታይቶ የሚጠፋ ዘመኑ የማይቆጠርለት እንደ ሌሎቹ ሰዎች የዘር ግንዱ ያልተነገረለት ሰው ነው። እንደምታውቁት የነ አብርሃም የነ ያዕቆብ የሁሉም ዘር ግንድ ዘፍጥረት መጽሐፍ ላይ የዘር ግንዱ ያልተጻፈና ስሙ የተጠቀሰ ሰው አናገኝም። እንኳን እሱ የእስማኤልም ዘር እንኳን ተዘርዝሮ እንመለከታለን። ነገር ግን የመልከጸዲቅ ዘር አልተዘረዘረም። እናቱ ማን እንደሆነ አባቱ ማን እንደሆነ ምንም ነገር አልተባለም። ድንገት ነው የመጣው። ምዕራፍ 14 ላይ ነው ብልጭ ብሎ የሚጠፋው። አብርሃም እኮ ሎጥን የጎዱ ሰዎችን ወይም ደግሞ የዘረፉ ሰዎችን ተዋክሶ አሸንፎ ሲመለስ አገኘው። ባገኘው ጊዜ አብርሃም እንደሚያውቀው እናያለን። ምክንያቱም ዝም ብሎ ድንገት እንደዚህ አይነት ነገር አያደርግም። ምርኮ ካመጣው ከፍሎ ሰጠው። ኢንደፕትድ ስለነበረ ማለት ግዴታም ስለነበረበት ከሱ ይልቅ ዝቅ ያለ ስለነበረም ጭምር ማለት ነው። እና ያንን ያሳይና እንግዲህ በእግዚአብሔር ኢንተንድድ የሆነ ነው። ጸሐፊው በራሱ ይህን ታሪክ ጨምቆ እያወጣ አይደለም። እግዚአብሔር ራሱ ይህንን እንዳሰበ የምንረዳው መዝሙር 110 ላይ ሊመጣ ያለው ካህን በመልከጸዴቅ ስርዓት እንደሚመጣ ይናገራል። ይሄ ማለት ታስቦበት ነው ማለት ነው። ዘፍጥረት መጽሐፍ ላይ ይህ ግለሰብ በእግዚአብሔር በዚህ አይነት መንገድ መጽሐፍ ቅዱስ ውስጥ ዲዛይን የተደረገው እና ሊመጣ ያለው ካህን መዝሙር 110 ላይ ሊመጣ ያለው ንጉስ እንደ መልከጸዴቅ በሆነ ኦርደር የሚሾም ወይም ደግሞ ስርዓት የሚሾም መሆኑን ለማመልከትም ጭምር ነው። በእነዚህ ምሳሌዎች ውስጥ ሁለት ነገሮች ወሳኝ ናቸው ብያለው። የሰው የግለሰቡ ዘመኑ የማይቆጠርለት ደግሞ ዘመኑ የማይቆጠር መሆኑ ብቻ አይደለም፣ ጅማሬውም አለመተረኩ ብቻ መሞቱም አለመተረኩ ፋይዳ አለው። ልክ በዚህ ክህነት ስር የሚመጣው አካል ጅማሬም አይኖረውም፣ ፍጻሜም አይኖረውም። ለዚህ እንዲሆን ደግሞ ከሞላ ጎደል አእምሯችን ላይ ሊያስብ ይችላል። በኋላ መጨረሻ ላይ የሚደመድመው አምላክ መሆን እንዳለበት ያስገነዝበናል። ከዚህ ባለፈ ደግሞ የተሻለ ደግሞ ይቅርታ፣ ከዚህ ሁለተኛው ትልቁ ነገር ደግሞ ንጉስ የሆነ ካህን መሆኑ ነው። ኢየሱስን ጀስቲፋይ ሊያደርገው የሚችል የመጽሐፍ ቅዱስ ክፍልና የክርስቶስ ኢየሱስን እውነተኛ መሲህነት ሊያረጋግጥ የሚችል ብቸኛ ትልቁ ነገር ብንል ይሄ ነው ማለት እንችላለን። ከሞላ ጎደል የሚመጣው ንጉስን በክህነትና በንግስና ሁለቱንም አገልግሎቶች ተሸክሞ መገለጡ ጀስቲፋይ ሊያደርግ የሚችል በተለይም ባለፈውም ለማውራት እንደሞከርን ክህነትን የሚቀበሉት ሌዋውያን ብቻ ናቸው። ንግስና ደግሞ ከሞላ ጎደል የይሁዳ ነገድ ነው ኤክስፔክት የሚደረገው። እንደምታውቁት ዘፍጥረት ምዕራፍ 49 ላይ እንኳን ይሁዳን ያዕቆብ ሲባርከው ከጉልበቱ ንጉስ እንደማይጠፋ ከዘሮቹ እግዚአብሔር ንጉስን እንደማያጠፋለት ነገረው። በኋላም ዳዊት እንደምታዩት የይሁዳ ሰው ነው፣ ከይሁዳ ነገድ ነው። ከሱ ስር ንጉስ እንደሚመጣ ከዳዊት ቤተሰብ ብቻ በፊት ሰፊ ነበረ፣ በኋላ ግን ጠበበና እግዚአብሔር ዳዊትን ብቻ አወጣው። ከዛ ከሱ ዘር መካከል እግዚአብሔር ንጉስን እንደሚያመጣ ተነገረለት። ስለዚህ ማንም ይሁን ማንም መጨረሻ ላይ የሚመጣ መሲህ ከዳዊት ስር መሆኑ መፈተሽ አለበት። አለዚያ እውነተኛ መሲህ ተቀባይነት አያገኝም። ለዛ ነው ማቴዎስ ወንጌል ምዕራፍ 1 መጀመሪያ ላይ የጌታችን ኢየሱስ ማለትም የኢየሱስ ክርስቶስ የአብርሃም የዳዊት ልጅ ተብሎ የተተረከው። ስለዚህ ንግስና በይሁዳ ነገር ነው፣ ክህነት ደግሞ በሌዋውያን ነገር ነው። ኢየሱስ ደግሞ ንጉስም ካህንም ነው እያለ ነው። ንግስናውን በዚህ ያረጋገጥን፣ ክህነቱን ግን በምን እናረጋግጣለን? እውነተኝነቱን ማለት ነው። ይህ ትልቅ ጥያቄ ነው ማለት ነው ለክርስቲያኖች የሚቀርብ ኢየሱስን እንደ እውነተኛ መሲህ ተቀብለው ለሚያመልኩ በእርሱ የዘላለም ሕይወትና የእግዚአብሔር ተስፋዎች ሁሉ ፍጹም ሆነዋል ብለው ለሚከተሉ ትልቅ ቻሌንጅ ነው። ለዚህ እንግዲህ ትልቁ መፍትሄ ያለው በመልከጸዴቅ የክህነት ስርዓት ኦርደር ውስጥ ነው። ባለፈው እንግዲህ ይህንን ከቁጥር 1 እስከ 10 ምስስሎቹን ሰራና የዚህን ፋይዳ ቁጥር 11 እና 12 ላይ ነገረን ምን ማለቱ እንደሆነ። ማለትም የመልከጸዴቅ ኦርደር እዛው መጽሐፍ ቅዱስ ብሉይ ኪዳን ላይ ራሱ እዛው የሌዋውያን ክህነት ባለበት ትይዩ አይዟችሁ አይደለ፣ እንደ ተስፋ ማለት ነው። ልክ መዝሙር 110 ላይ አይዟችሁ የመልከጸዴቅ ኦርደርን የሚወስድ ካህን ይመጣል ተብሎ ተበሰረላቸው። ይህ ማለት ቆሞ እያገለገለ ያለውን አካል በሆነ መንገድ ጉድለት እንዳለው የሚያሳይ መሆኑን እንረዳለን። ምክንያቱም ነገ ደስ ይበላችሁ ይሄ ይሆናል ከተባለ እዚህ ጋር ያለው ነገር ምን ጎደለውና ነው የሚለው ጥያቄ ይመጣል። በዚህም ፍጹምነት የተገኘውና ሕጉ ለሕዝቡ የተሰጠው በሌዊ ክህነት መሰረት ቢሆን ኖሮ እንደ አሮን ሳይሆን እንደ መልከጸዴቅ ሹመት ያለው ሌላ ካህን መምጣቱ ለምን አስፈለገ? ስለዚህ ማስፈለጉና ይመጣል ተብሎ መነገሩ ራሱ የሌዋውያን ክህነት ጉድለት እንደነበረው ያሳያል ይላል።
በዚህ ምክንያት እንደ አሮን የአሮንን ክህነት ወይም ደግሞ የሌዋውያንን ክህነት ሳይሆን የመልከ ጼዴቅን አይነት ክህነት ይዞ የሚመጣ አካል መምጣቱ እንዳስፈለገ፣ በዚህም የእሱ ማስፈለግ የሌዋውያንን የክህነት ኦርደር ጉድለት እንደሚገልጥ ይናገራል። ቁጥር 12 የክህነት ለውጥ ካለ ህጉም ሊለወጥ ግድ ነው። ሁለተኛው ነጥብ እሱ ናት። እንግዲህ ካህኑ እንዲቀየር መጀመሪያ የክህነቱን የሚያስተዳድረው ህግንም ጭምር መቀየር አለባችሁ፣ ወይም ደግሞ የሚቀይርበትን መሰረት ማሳየት አለባችሁ ነው። አለዚያ ተስፋ የለምና። ለምን ብትሉ ይሄ ባይኖር ኖሮ የመልከ ጼዴቅ የክህነት ኦርደር አይነት ባይኖር ኖሮ ኢየሱስን በምን ክህነት ነው የምንሾመው ወይም ደግሞ ተሹሟል ብለን የምንወስነው? ገብቷችኋል? የሚያስተዳድረው ህግ በፍጹም ከሌዋውያን በስተቀር ሌላ አካልን አይሾምም። ምን ማለታችን ነው ብትሉ እግዚአብሔር ለሙሴ በተናገረው ጊዜ ማንን መሾም እንዳለበት ፊክስ አድርጎ ነግሮታል። የሌዋውያን ዘር መሆን እንዳለባቸው፣ በኋላም ደግሞ የአሮን ቤተሰብ መሆን እንዳለበት፣ ከዛው የሚመዘዙ ብቻ መሆን እንዳለባቸው እግዚአብሔር ራሱን የተናገረው ያ ህጉ ነው። ያንን ክህነት የሚያስተዳድር ገቨርን የሚያደርግ ፕሪንሲፕል ነው። ያ ካልተሻረና ያንም የምትሽሩበት ሌላ ነገር ካላመጣችሁ፣ ከዛ ደግሞ እግዚአብሔር የምር ሀሳብ እንዳለው እግዚአብሔር የምር የመሻር ወይ ደግሞ የመተካት ሀሳብ እንዳለው ካላረጋገጣችሁ በፍጹም መንገድ አይኖርም ማለት ነው። ለዚህ ነው ካህኑ ከተለወጠ ካህኑን የምንለውጥ ከሆነ ካህኑን የምንለውጥበትን ህግ መሰረት መፈለግ መቻል አለብን ነው። እነዚህ ሁለት ነገሮችን ይይዝና ነው ዛሬ የምናወራውን የተሻለውን በክርስቶስ ኢየሱስ የመጣውን ተስፋ የሚያሳየን። በክርስቶስ ኢየሱስ የመጣ የተሻለ ተስፋ ልትሉ ትችላላችሁ። ቁጥር 13 ይህ ሁሉ የተነገረለት እርሱ ከሌላ ነገድ ነው፣ ከዚያም ነገድ በመሠዊያው ያገለገለ ማንም የለም። ጌታችን ከይሁዳ ነገድ እንደሆነ እንደመጣ ግልጽ ነውና ሙሴ ስለ ካህናት ሲናገር ይህን ነገድ አስመልክቶ የተናገረው ምንም ነገር የለም ይላል። ቁጥር 13 ላይ ይህ ሁሉ የተነገረለት ሲል መልከ ጼዴቅን እያለ አይደለም፣ ኢየሱስን ነው እያሰበ ያለው። ማለትም እንግዲህ ብዙ በጣም ከባባድ ነገሮች እንደተነገሩለት ያው ከቁጥር 1 እስከ 10 እናያለን። ምክንያቱም ከአብርሃም እንደሚበልጥ አብርሃም ራሱ ርዕሰ አቦ የሆነው የእስራኤል ሕዝብ ዝቅ ያለለት አስራት የሰጠው ደግሞ የምር ንጉስና ደግሞ የታላቁ ከተማ ንጉስ ደግሞ የጽድቅ ንጉስ እንደሆነ የተነገረለት አካል ብዙ የተወራለት አካል ይልና ያወራል። መልከ ጼዴቅን እንዳልሆነ በምንድን ነው የምናየው ብትሉ ያ ማለት ስለ መልከ ጼዴቅ አይደለም ሲባል አሁን ወደ ኢየሱስ ሺፍት እያደረገ እንደሆነ እንድናስብ ማለት ነው። ይህ ሁሉ የተነገረለት እርሱ ከሌላ ነገር ነው፣ ስቴትመንት ነው። ማን እንደሆነ አልነገረንም። ከዚያም ነገር በመሠዊያው ያገለገለ ማንም የለም እስከዛሬ ይላል። ምን ማለቱ ነው? ማለትም ከዚያ ነገር ይሄ ብዙ የተነገረለት ሰው ከሌዋውያን ወገን አይደለም እና ከዚህ ነገር ደግሞ ያገለገለ ማንም የለም አለና ለምንድን ነው የምትለው ስትል ምክንያቱም ጌታችን ኢየሱስ እኮ ከይሁዳ ነገር እንደሆነ ግልጽ ነው ይላል። ፕሪሰፖዝ ቀድሞ አላመጣውም በኋላ ነው እያመጣ ያለው። ለምን ቁጥር 13ን እንደዛ ብሎ ደፍጥጦ እንደሄደ ማለት ነው። ይህን ስቴትመንት ለምን ሜክ ወይ ደግሞ እያለው እንደሆነ ለማሳየት ያው ይህን ምለው ጌታችን እኮ ከይሁዳ ነገር እንደሆነ ሁላችሁም ታውቃላችሁ ይላል። ይሄ ከላይ ካለው ቁጥር ጋር እንዴት ነው የሚስተሳሰረው? እንግዲህ እንደምታውቁት ብሎ አንድ አሰርሽን ሰርቶ ነው ኢየሱስ ከሌዋውያን ነገር አይደለም። ቁጥር 12 ላይ ያላትን በደንብ እዩ። ክህነቱ ሲለወጥ ህጉም መለወጥ አለበት አለ። እንግሊዝኛው ላይ ፎር ብሎ ነው የሚጀምረው። ምክንያቱም ጌታችን ኢየሱስ ከይሁዳ ነገድ እንደሆነ እናውቃለን። ከዚያም በመሠዊያው ያገለገለ ማንም ኖሮ አያውቅም። ሁለት ደግሞ ሙሴ ስለዚህ ክህነት የተናገረው አንድም ነገር የለም። ሙልጭ አድርጎ እያጠፋው ነው። አንድ ሌላ ነገርን ከማውራቱ በፊት አንድ ነገርን ፍጹም በሆነ መንገድ እያጠበው ነው። ማለትም ከይሁዳ ነገድ እንኳን ኢየሱስ ከይሁዳ ነገድ ሆኖ ካህን ሆነ ብላችሁ እንዳታልፉ እስከዛሬ ድረስ የሆነ የለም፣ ደግሞ የመሆን መብት የነበረው ማንም የለም። ለምን ብትሉ ሙሴ ሌላ ነገር ሊሆን ይችላል ብሎ አንድም ቦታ ላይ ተናግሮ አያውቅም። ከሙሴ መጽሐፍ ውስጥ ሄዳችሁ የይሁዳ ነገዶች ካህን መሆን እንደሚችሉ
በአንድም ቦታ ማረጋገጥ አትችሉም ይላል። የመጀመሪያው ገብታቸው ጥብ አድርጎ እያነሳው ኢየሱስን በይሁዳን ነገድነት አንድ ሰው በተለይ እዚህ ላይ ይላል። በጣም ኢንትረስቲንግ። አንዳንድ ሰዎች ሌተር ዕብራውያን መልእክት ከጻፈ በኋላ ኢየሱስን እንዴት ሄዶ የዘር ግንዱ ከሌዋውያን እንደሚመዘዝ ለማሳየት የሚሞክሩ ሰዎች አሉ። ይሄ በእውነትም ይህንን ነገር አለመረዳት ነው። እንዲያውም ለዕብራውያን ጻፊ ትልቁ ወሳኛ ነገር ያለችው ኢየሱስ ሌዋዊን ከሆነ ደግሞ ከዳዊት ነገር አይደለም ማለት ከይሁዳ ነገር አይደለም። አይታችኋል ኮንሲኩዌንሱን። ሌላውን ታፈርሳላችሁ አንደኛውን ለማስተካከል በምትሄዱበት። ከሁሉ በላይ ያገለገለ ሰው ከዚህ ነገድ አለመኖሩ አይደለም። የክህነት አገልግሎቱ ገቨርን የሚደረገው በሙሴ ነው። ሙሴ ሲል እንግዲህ ግለሰቡ ሙሴ ነው የእግዚአብሔር እንደፈለገ የሚናገረው ማለት አይደለም። ግን አንድ ነገር መካድ አንችልም። ደግሞ ሙሴ ከእግዚአብሔር ዘንድ የእግዚአብሔርን መገለጥ ኮሚኒኬት ያደረገ ሰው ነው። እንዴት እግዚአብሔርን መቅረብ እንዳለባቸው በእውነት ደግሞ የሙሴ አገልግሎት እና በሱ በኩል የመጣው ዲስፐንሴሽን የራሱ አገልግሎት ነበር። በእውነት እግዚአብሔርን መቅረብ የምትችሉበት የምታመልኩበት። እዚህ ጋር እንግዲህ ባለፈውም ለማውራት ሞክረናል። ሞራል ህጉን እያሰበ እንዳልሆነ ወደታችን ሲሄድ እደመድማለሁ። ምክንያቱም እየተደረገ የነበረ የአምልኮ ስርዓትና የሃይማኖት ስርዓት የሆነ ሰዓት ላይ ቆመ። ትልቅ ቤተ መቅደስ ነበር። መዓት ካህናት ደም እየያዙ እና ከብቶችን እየወሰዱ ያርዱ ነበር። ግን የሆነ ሞመንት ላይ አቆሙና ፍጹም በሆነ መንገድ ደግሞ ተለይተው ወደ ማምለክና ያንን ሁሉ ስርዓት አቆሙ። ለምን አቆሙ ነው ጥያቄ። እና ያንን የብሉይ ኪዳንን ስርዓት እና ያንን ሃይማኖት የሚያስተዳድረው ሙሴ ነው። በሙሴ በኩል የተሰጠው ፔንታቱክ ማለት ነው። እዛ ውስጥ ሄዳችሁ ብትሄዱ ሙሴ አንድም የይሁዳ ነገድ ክህነትን መቀበል እንደሚችል ተናግሮ አያውቅም ይላል። አንድም ሰው አገልግሎ አያውቅም። አንድ ነገር አለ። ይሄ ተሰምቶ የማይታወቅ ነው ከይሁዳ ነገድ። ሁለት ግን ሙሴም ምክንያቱም አለማገልገላቸው ብቻ ጀስቲፋይ አያደርግም። አይ እነሱ ስላላገልግሉ ማንም ከይሁዳ ነገድ ማገልገል አይችልም አይደለም አርጊመንቱ። ሙሴም ምንም ያለው ነገር የለም። ቁጥር 13 እና 14 አንድ አይነት ነው። ልዩነቱ ምንድነው? ለምን እንዳለ እያወራ ብቻ ነው። እንግዲህ ብዙ የተነገረለት ኢየሱስ የኛው ከይሁዳ ነገድ እንዳልሆነ ከሌዊ ነገድ እንዳልሆነ እናውቃለን። ከዚያም ነገድ በመሰው ያገለገለ ማንም የለም። በትይዩ ፓራራል ነው። እንደምታዩት ጌታችን ኢየሱስ ክርስቶስ ከይሁዳ ነገድ ነው። ያ ማለት ሌዋዊ አይደለም። ስለዚህ የሌዋውያን ነገድ አይደለም። በትይዩ ደግሞ ማንም ያገለገለ የለም ብሎ ነበር። ትንሽ ጠንከር ባለ መንገድ ሙሴ ስለነዚህ ነገዶች ማገልገል እንደሚችሉ የተናገረው አንድም ነገር የለም። ስለዚህ ህጉ እያለ ያለው የሙሴን ንግግር ነው። ገብታችኋል? የሌዋውያንን ክህነት የሚያስተዳድረው ህግ በሙሴ በኩል የተሰጠው ህግ ነው። በዛ ህግ መሰረት አንድም ከይሁዳ ነገድ ያገለገለ የለም። በደንብ እንድታዩ ክርስቶስና ሙሴን በሆነ መንገድ ኔጌቲቭ በሆነ መንገድ ያነጻጽራል። ይሄ ባለፈውም ለማውራት እንደሞከር ነው ከብሉይ ኪዳን ወደ አዲስ ኪዳን የመጣ ወይ ደግሞ ወደ ፐርፌክሽን የደረሰ ነገር አለ፣ ደግሞ ፍጹም ደግሞ የተቋረጠ ነገር አለ። ምዕራፍ 12 ቁጥር 18 እዩ ሙሴንና ኢየሱስን እንዴት እንደሚያነጻጽር። ሊዳሰስ ወደሚችለውና በእሳት ወደሚቃጠለው ተራራ ወደ ጨለማው ወደ ጭጋጉና ወደ አውሎ ነፋሱ አልደረሳችሁም። እዩት ህጉንና ሙሴን አንድ ላይ ሲያመጣቸው እንዴት እንደሚያያቸው አስፈሪነቱን ስርዓቱን እንዴት እንደሚያየው። ወደ መለከት ድምፅ ወይም ቃልን ወደሚያሰማ ድምፅ አልመጣችሁም። የሰሙት ሌላ ቃል ተጨምሮ እንዳይነገራቸው ለመኑ። ዘጸአት ምዕራፍ 19:20 ማለት ነው። ምዕራፍ 19ና 20 ካያችሁ ይሄን እሱን ነው ሪፈር እያደረገ ያለው። ምክንያቱም እንስሳ እንኳን ተራራውን ቢነካ በድንጋይ ተወግሮ ይሙት የሚለውን ትእዛዝ መሸከም አልቻሉም። በዚያ ይታይ የነበረው ሁኔታ እጅግ አስፈሪ ነበረና ሙሴ በፍርሃት ተንቀጠቀጡ አለ። ቁጥር 22 እናንተ ግን ወደ ጽዮን ተራራ ወደ ሰማያዊቷ ኢየሩሳሌም ወደ ሕያው እግዚአብሔር ከተማ መጥታችኋል። በደስታ ወደ ተሰበሰቡት ወደ አላፍት መላእክት ስማቸው በሰማይ ወደ ተጻፈው ወደ በኩራት ማህበር ቀርባችኋል። የሁሉ ዳኛ ወደ ሆነው ወደ እግዚአብሔር ቀርባችኋል፣ ደርሳችኋል። ይህ ወዳጅነትን ለማሳየት አይደለ? የዛኛው ላይ ማንም ተራራውን የሚቀርብ የለ፣ ወደዚህ ግን ቀርበናል፣ ወደ እግዚአብሔር ደርሰናል።
የሁሉ ዳኛ ወደሆነ ወደ እግዚአብሔር ፍጹምነትን ወዳገኙት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሆነ ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው ወደ ተረጨው ደም ደርሰናል። እቺን ቁጥር 25 የሚናገረውን እርሱን እምቢ እንዳትሉ ተጠንቀቁ። እነዚያ ከምድር ሆኖ ሲያስጠነቅቃቸው የነበረውን እምቢ ባሉ ጊዜ ካላመለጡ እኛ ከሰማይ የመጣው ሲያስጠነቅቀን ከእርሱ ብንርቅ እንዴት ልናመልጥ እንችላለን? የፈለኳት እቺ ነው። ሙሴን ነው እያወራ ያለው። ኢየሱስን ያው ከሰማይና ከምድር የሚለው ክብራቸውን ለማሳየት ሙሴ የዚህ መገለጥና ስርዓት ደንጋጊ ነው ልንለው እንችላለን እና የሌዋውያን ክህነት ሳብጀክት አድርጎ እና የሚተዳደር የነበረው በሙሴ በኩል በተሰጡ የእግዚአብሔር ሕጎችና መገለጦች ነው። እንግዲህ የክህነት ሕጉ ሲል እሱን ነው እያለ ያለው። የሌዋውያን ክህነትን አድሚኒስተር የሚያደርገው ሙሴ ነው። ከዚህ ተነስቶ ምን እያለ ነው ብትሉ ኦልሬዲ ኮንክሉዥን ነው ለማሳመን እየሄደ ያለው። ድምዳሜው ምንድን ነው? ቁጥር 12 ላይ ምንድን ነው የሚለው? ካህን ሌላ ለመተካት የግድ ሕጉ መቀየር አለበት። ክህነቱን የሚያስተዳድረው ሕግ ካልተለወጠ፣ ምክንያቱም ካህኑን ስንቀይር አንድ የይሁዳ ሰውን ካህን ነው እያለ ነው። በምን ግራውንድ ነው ካህን ነው እያለ ያለ? በየትኛው የእግዚአብሔር ሕግ ነው? በየትኛው የእግዚአብሔር ቃል? በእግዚአብሔር ቃል ውስጥ እንዲህ አይነት ካህን ሊሾም እንደሚችል የሚያረጋግጥ ነገር አለ? ስለዚህ የግድ የሌዋውያን ክህነት ኦቨርዳውን አሸንፎ የሚወጣ እና ተስፋ የተገባለት እውነታ ከሌለ መድፈር አንችልም ነው። ለዚህ እንዲሆን እንግዲህ ኦልሬዲ ነክተውት ነው የጀመረው። እንግዲህ አዲስ ገና ከምንም እያወጣ አይደለም። ከምዕራፍ 5 ጀምሮ መልከጼዴቅን አምጥቶታል። ስለዚህ የግድ መለወጥ አለበት። የትኛው ሕግ ነው ታዲያ ጌታችን የተሾመው? በማን ነው የጌታችን ኢየሱስ ክርስቶስ ክህነትን ጀስቲፋይ የሚያደርገው? የክህነት ስርዓት ምንድን ነው? ምንም ያው ታውቃላችሁ የመልከጼዴቅ ነው። ቁጥር 15 ያን ነው የሚናገረው። እንደ መልከጼዴቅ ያለ ሌላ ካህን ቢነሳ ግን እኛ የተናገርነው ይበልጥ ግልጽ ይሆናል ይላል። እንግሊዝኛውን ይዩት። and it is yet far more evident for that after the similitude of Melchizedek there arises another priest ይላል። ስለዚህ ኮንክሉዥን ይሄ ነው። ስለዚህ እንደ መልከጼዴቅ ያለ ካህን ስለተነሳ እያወራን ያለነው ነገር ሙሉ ሐሳባችን ግልጽ ነው ይላል። ምን እያለ ነው ብትሉ የክህነት ኦርደሩ ምን ብሎ ነው መሰለ እያወራ ያለው? ኢየሱስ ኦልሬዲ ካህን ነው ብሎ ነው እንጂ ለማሳመን እየታገለ አይደለም። ኢየሱስ ካህን ነው እንዴት እንረዳለን? ስለዚህ እንደ መልከጼዴቅ አይነት ካህን ኦልሬዲ መጥቷል ካልን በጣም ኢዚ ነው። እኛ እየጮህንለት ያለነውን ነገር በቀላሉ ምን ያደርገዋል? ግልጽ ያደርገዋል። እንግዲህ ቁጥር 11ን እያዋት። ቁጥር 11 ላይ ተናግሮ ነው የጀመረው የመዝሙር 110ን ጥቅስ ይዞ ፍጹምነት የተገኘውና ሕጉ ለሕዝቡ የተሰጠው በሌዊ ክህነት መሰረት ቢሆን ኖሮ እንደ አሮን ሳይሆን እንደ መልከጼዴቅ ሹመት ያለው ሌላ ካህን መምጣቱ ለምን አስፈለገ? ይሄ ከመዝሙር መጽሐፍ ተነስቶ ብቻ ነው እያወራ ያለው። መዝሙር መጽሐፍ በራሱ ክህነቱ ፐርፌክት እንዳልሆነ እያወጀ ነው ይላል። እዛው ሌዊ እያለ የሌዋውያን ክህነት እያደረጉ እያሉ አይዟችሁ የመልከጼዴቅ አይነት ኦርደር ያለው ሌላ ካህን ይመጣል ብሎ ተነገራል። ቁጥር 15 ምንድን ነው ልዩነቱ ብላችሁ ብትጠይቁ በታሪክ ኢየሱስ መምጣቱ ደግሞ የበለጠ ክህነቱ እንዳበቃለት ትልቅ ማሳያ ነው ይላል። ኮንክሪት የሆነው ኢየሱስ እንደ በግ ተሰውቶ ስታዩ፣ ቤተ መቅደሱ ሲቀደድ፣ የእግዚአብሔር ልጅ ከሙታን ተነስቶ በሰማያት ሲቀመጥና እግዚአብሔር በመንፈስ ቅዱስ መምጣት ያንን ሲመሰክር እውነትም በሰማያዊው መንግስት ታላቅ ሊቀ ካህናት እንደተሾመ ማሳያ። በታሪክ መካከል መጥቶ እውነተኛ ክህነቱን አሳይቶ የተገለጠ አካል በመምጣቱ የምናወራውን ነገር በደንብ ክሊር ያደርገዋል። ይሄኛውን ሳይኮ ማየት አለብን። እዚህኛው ላይ ለማሳመን እየታገለ ሳይሆን ይሄኛ ኢየሱስ እንደ መልከጼዴቅ ክህነት ተሹሟል። ይሄ ምንድነው አንድምታው ብትሉ በቀላሉ ምን እያለ እንደሆነ መረዳት ትችላላችሁ እያለ 16 እርሱ ካህን የሆነው ሁለቱን ኦርደሮች ሲያነጻጽር ነው። ይህ እንደ መልከጼዴቅ የተሾመው ካህን እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሰረት እንጂ እንደ ትውልዱ የሕግ ስርዓት አይደለም ይላል።
ንጽጽሩ ምን እንደሆነ እንግሊዝኛው who is made not after the law of carnal commandment but after the power of an endless life ይላል። ሁለቱን እያነጻጸር ነው ይታችኋል። አንደኛውን የሚያስተዳድረው ምንድነው? ስጋዊ የሆነ ህግ በሚያስተዳድረው ስርዓት አይደለም የተሾመው ይላል። ባይሆን በማያልፍ መጨረሻ በሌለው የህይወት ኃይል ነው ይላል። አማርኛው ላይ እንደምታውቁት እንደ ትውልዱ የህግ ስርዓት ይላል። እንደ ትውልዱ የህግ ስርዓት ሲሉ የሌዋውያን የህግ ስርዓት እያሉ ከሆነ ጥሩ፣ ግን እንግሊዝኛውን ስታዩት ከርነል ኮማንድመንት ነው። እንደ ስጋ በሆነው ትእዛዝ ህግ አይደለም ይላል። እዚህ ውስጥ በፍጹም የስነ ምግባር ህግን ልናመጣ አንችልም። ሞራል ህጉን በፍጹም ካርናል ልንለው አንችልም። ጳውሎስ ራሱ ይላል አይደል ሮሜ ምዕራፍ 7 ላይ ህጉ በፍጹም ስጋዊ አይደለም መንፈሳዊ እንደሆነ እናገራለሁ ይላል። ሁለቱን ለያይተን ማየት መቻል አለ። ካርናል እንደዚህ የምትሉት እንደዚህ አይነት ድፍረት ኖሯችሁ ልትናገሩ የምትችሉት የሰርሞኒያል ህጉን ብቻ ነው። ተሽሯል ብላችሁ ማውራት የምትችሉት በክርስቶስ ኢየሱስ ሞራል ህጉ የተሻረበት መንገድ አለ። ግን የተሻረው ህጉ የማይረባ ነው ተብሎ አይደለም። ህጉ ቅዱስና ፍጹም ነው፣ እኔ ችግር አለብኝ ተብሎ ነው። ሰርሞኒያል ህጉ ግን ተሽሯል ለማለት አያስፈራም። በኋላም ይሄ ጥቅስ ስለሚጠቅመኝ ሮሜ ምዕራፍ 7 ላይ ጳውሎስ ስለ ህጉ የሚናገረውን እንድታዩ ፈልጋለሁ። የዕብራውያን ጻፊ ህግ ሲልና የጳውሎስ በሆነ ረገድ ልዩነት እንዳለው እንድናይ ማለት ነው። ጳውሎስም ሁለቱን ይለያያል። በእውነቱ የጳውሎስ መልእክቶች በጣም በዝግታና በጥንቃቄ ሆነ ማለት ነው። ለንግዱ ጥንቃቄ የማያስፈልገው በቀጥታም ስለሚያወራ ሮሜ ምዕራፍ 7 ቁጥር 7 እንግዲህ ምን እንላለን? ህግ በራሱ ኃጢአት ነውን? በፍጹም አይደለም። ነገር ግን በህግ በኩል ባይሆን ኖሮ ኃጢአት ምን እንደሆነ ባላወቅሁ ነበር። ህጉ አትመኝ ባይል ኖሮ ምኞት ምን እንደሆነ በእርግጥ አላውቅም ነበር። ኃጢአት ግን ትእዛዝ ባስገኘው ዕድል ተጠቅሞ በእኔ ውስጥ ማንኛውንም አይነት አጉል ምኞት አስነሳ። ኃጢአት ያለ ህግ ሞት ነውና፣ ህጉ ሳይኖር ሕያው ነበሩ። ትእዛዝ ከመጣ በኋላ ግን ኃጢአት ሕያው ሆነ፣ እኔም ሞቱ። በተለይ ከላይ ነው የምፈልገው መስመር ያለችው ቁጥር 6 አሁን ግን ቀድሞ ጠፍሮ አስሮን ለነበረው ሞተን ከህግ ነፃ ወጥተናል። ይህም አሮጌ በሆነው በተጻፈው ህግ ሳይሆን አዲስ በሆነው የመንፈስ ህግ እንድናገለግል ነው። ወደታች እንሂድ። ቁጥር 12 ስለዚህ ህጉ በራሱ ቅዱስ ነው፣ ትእዛዙም ቅዱስ ነው፣ ጻድቅና መልካም ነው ይላል። ስለዚህ እዚህ ላይ እንግዲህ ጳውሎስ ህጉ እንደተሻረ ያወራል። ነገር ግን ደግሞ ተሽሯል ስል ወይም ደግሞ ተሽሯል ከምለው ይልቅ በዚህኛው ህጉ ከኛ ጋር ትስስር የተቀየረበትን መሰረት ለማሳየት ነው እየሄደ ያለው። በህጉ መጽደቅ ስለማንችል እግዚአብሔር ሌላ የሚያድንን መንገድ ገለጠ። ስለዚህ በዚህ ውስጥ ችግሩ በፍጹም ህጉ አይደለም ነው። ህጉ ውስጥ ምንም ጥያቄ የምናነሳው ነገር የለም። በራሱ ንጹህ ነው፣ ቅዱስ ነው። እኔም ስለ ህግ በዚህ አይነት መንገድ ሳወራ ህጉን እየኮነንኩ እንደሆነ የምታስቡ ከሆነ ተሳስታችኋል እያለ ነው። ስለ ራሴ ኃጢአተኝነት ነው ማወራው እያለ ነው። የዕብራውያን መልእክት ግን ጳውሎስም በመሰረቱ በእውነቱ ጳውሎስም አይታችሁ እንደሆነ ስለ ቆላሲስ ላይ ስለተሻረው የህግ ክፍል ለምሳሌ ያነሳል። ምዕራፍ 2 ላይ እዛ ላይ የሚያወራበትን መንገድ ስታዩ ሞር ክሊር ይሆናል። ምዕራፍ 2 ቁጥር 16 እንግዲህ በምትበሉትም ሆነ በምትጠጡት ወይም በዓልን፣ ወር መባቻን እና ሰንበትን በማክበር ነገር ማንም አይፍረድባችሁ። እነዚህ ሊመጡ ላሉ ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው ይላል። አይታችኋል። እነዚህን ህጎች ሲያወራ he's not talking about ዓለም ላይ ስላሉ ህጎች አይደለም ያወራ። ወር መባቻ እንደዚህ ሲል ስለ ብሉይ ኪዳን የበዓል ስርዓቶች፣ የተለያዩ ኩነቶች ነው። እነዚህ ሁሉ በክርስቶስ ኢየሱስ ምን ሆኗል? እውነተኛ አካል በመምጣቱ ወይም ደግሞ እውነተኛው የነዛ ነገሮች እውነታ በመምጣቱ አሁን ተሽሯል፣ ጠፍቷል አይደለም፣ ፍጻሜያቸውን አግኝተዋል። የነሱ ግስጋሴ ወደዚህ አካል መጠቆምና በዚህ አካል ላይ ሙላታቸውን ማግኘት ነውና፣ ስለዚህ ስጋዊ ሲል ምን ማለቱ ነው ብትሉ በቀላሉ የሌዋውያንን የክህነት ኦርደርን የሚያስተዳድረውን ህግ ነው። እሱም ካህናቱ የሚሾሙበት ህጎች አሉ። ለምሳሌ የመጀመሪያ ልጅ ነው የሚሾመው፣ ፈርስት ቦርን ማለት ነው። ወንዶች ናቸው፣ ሌዋውያን ናቸው። ከሌላ ወገን አይሾምም።
ኢየሱስ የተሾመው በዚህ አይነት የህግ ኦርደር አይደለም። ባይሆን በሌላ የስርዓት ነው። እሱም በጣም በሚደንቅ ሁኔታ በሌላ ስርዓት ነው፣ ህግ ነው አይልም። በሚደንቅ ሁኔታ ምንድን ነው የሚለው? በትይዩ በህይወት ኃይል በማያልፍ ህይወት ኃይል መሰረት ነው ይላል። ንጽጽር ውስጥ ምንድን ያለው? በዚህኛው ካርናል የሚለው አለ፣ በዚህኛው ደግሞ ህይወት የሚለው አለ። ይቅርታ ይቅርታ ህግ በሚለው ትይዩ ኃይል የሚለው አለ። እዚህ ጋር በህግ መሰረት ነው፣ በዚህ ደግሞ በኃይል መሰረት ነው ይላል። የመጀመሪያው ላይ ደግሞ በህግ መሰረት ነው፣ ይቅርታ በማያልፍ ይቅርታ በስጋዊ ይቅርታ። ሁለተኛዋ ከርነል የምትለዋ ናት። የመጀመሪያው ህጉ የምትለዋ ናት። የህጉ ትይዩ ኃይል ነው። ይሄኛው በህጉ መሰረት ነው፣ ይሄኛው ደግሞ በኃይል መሰረት ነው። ሁለተኛ ደግሞ በስጋ መሰረት ነው። እዚህ ይሄኛው ግን በማያልፍ ህይወት ነው ይላል። በዚህ ውስጥ ምንድን ነው እያስተላለፈ ያለው? ጸሐፊው ኢየሱስ እንግዲህ ምዕራፍ 7 መጀመሪያም ላይ እንዳያችሁት የሳሊም ንጉሥ የሆነው መልከጼዴቅ አባትና እናት ለዘመኑ ጅማሬም ፍጻሜ የሌለው እንደሆነ ተነግሯል። ለምንድን ነው ፍጻሜና ጅማሬ የሌለው? ምንድን ነው እንደዛ እንዲሆን ያደረግ ብትሉ የማይሞት መሆኑ ነው። መጨረሻ የሌለው ህይወት ያለው መሆኑ ነው። ወደታችም ሄዶ ጌታችን ኢየሱስ ክርስቶስ ያልሞተበትን ምክንያት የማይሞትበትን ምክንያት ይናገራል። ምዕራፍ 7 ቁጥር 23 ላይ በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞቹ ካህናት ቁጥራቸው ብዙ ነበር፣ ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው ይላል። እዚህም ቁጥር 16 ላይ እያለ ያለው እሱን ነው። የማይሞት ህይወት ስላለው ነው ይላል። ግን ምንድን ነው ደስታው እዛ ውስጥ? መጨረሻ የሌለው ህይወት በመጨረሻ በሌለው ህይወት ነው። ያኞቹ ግን ካርናል በሆነ ወይ ደግሞ ሞርተል በሆነ መንገድ ማለት ነው፣ ሟች በሆነ ህጉ ሟች አይነት ህግ ነው አይነት ነገር ነው የሚለው። ያው ህጉን አይደለም እያለ ያለው ግለሰቦቹ ሟች ስለሆኑ ህጉም ሟች የሆኑትን ሰዎች የሚያስተዳድር ህግ ነው። በቀላሉ ምን ማለት ነው? አንዱ ሲሞት ሌላ ትተካላችሁ፣ አንዱ ሲሞት ሌላ ትተካላችሁ። ቁጥር 23 ላይ እንደሚለው ማለት ነው። ካህናት የሆኑት መዓት ናቸው። ቁጥራቸው በጣም ብዙ ነው። ልቁጠር ብትል በዚህ ዘመን ይሄ ካህን ነበር እንደዚህ ነበር እያላችሁ ብትቆጥሩ መዓት ነው። ጌታ ኢየሱስ በዮሐንስ በሚወለድበት ጊዜ ለምሳሌ አባቱ ዘካርያስ ነበር ካህን። በዛው ዘመን ነው። እንደዚህ ትሬስ እያደረጋችሁ ትሄዱ መዓት ናቸው። ለምንድን ነው እንደዛ የሚሆነው ብትሉ ህጉ ራሱ ኮንሽየስሊ እንደዛ ነው ዲዛይን የተደረገው። ምክንያቱም ህጉ ራሱ ምን ብሎ ነው የሚያዘው? አንደኛው ሲሞት ሌላኛው ሹም ብሎ ነው። አይታችኋል። የጉድ ሜካፑን ስታዩት ራሱ ህጉ ምንድን ነው የሚለው? አንዱ እግዚአብሔር ለሙሴ ሁሌም አንደኛው ካህን በሞተ ጊዜ ሌላውን ትሾማል የሚል ህግ ሰጠው። ህጉ ራሱ ምንድን ነው ስታዩት የካህናቶቹን መሞትን ኮንሽስ የሆነ ህግ ነው። ታዲያ ኢየሱስ በማይሻር በማይጠፋ የዘላለም ህይወት ነው ሲል ምን እያለ ነው? እዚህ ጋር በደንብ ነው ማየት ያለብን። እያለ ያለው ኢየሱስ እኔ በፈለግኩት ጊዜ ሁሉ የሚኖር ካህን ነው ብቻ አይደለም እያለ ያለው፣ የማይጠፋ ህይወትን የሚሰጥ ካህንም ነው እያለ ነው። በጣም ልዩነቱን ማየት ያስፈልጋል። ሲግኒፊካንሱ እሱም ጭምር ነው። ቆንጆ ላይ ናት መዝሙሩ ላይ ያለችው አንዶኜ ላልሞት የሚለው ማለት ነው። እና ጀስት ካህን አለኝ ብቻ አይደለም፣ ዘላለማዊ የሆነ የማይጠፋ ህይወትን ለራሱ ብቻ ሳይሆን እርሱ ላይ ለሚመጡ ሁሉ መስጠት የሚችልም ካህን መሆኑ ነው። አይታችሁ ባዶ የሆነ ዝም ብሎ እሱ በቃ አይሞትም አት ኤኒ ታይም ከሚለው ያልፋል። ሌላው እዚህ ውስጥ ልናየው የሚገባው አስደናቂ ነገር መጨረሻ የሌለው ህይወት ሲል ሲኦል ያሉ ሰዎችም መጨረሻ የላቸውም አይደለ? we're not just ስላለመጥፋት አይደለም እያወራን ያለነው። ባይሆን በኋላ ይሄ ትርጉሙ እየገባን ይመጣል ብዬ አስባለሁ። በአግባቡ ማሰብም ይኖርብናል። መጽሐፍ ቅዱስ እግዚአብሔር አዳምን ሲፈጥረው
ሁሌም እንደምንለው ነው በስራ ኪዳንና በጸጋ ኪዳን መካከል የምንረዳው ወሳኙ ነገር ይሄ ነው። አዳም ህይወት ተስፋ የተገባለት ሰው የተሻለ ህይወት ማለት ነው። በህይወት ዛፍ የተመሰለውም ለዛ ነው። ህይወቱ ኦልሬዲ ያለው ቢሆን ምሳሌው አያስፈልግም። ጆናውን እንደሚለው ዛፉ ያለው አዳም እግዚአብሔርን በመውደድ እንዲኖር ኦልሬዲ ምንም ሁሉ ነገር አለው፣ ኃጢአት በውስጡ የለም። ነገር ግን ምን አይነት ባህሪ ያለው ህይወቱ በኃጢአት ኮራፕት የመሆን ባህሪ የነበረው ህይወት በምን ታውቃላችሁ ቢባል ሆኖ ስላየ ነው አይደለ? መጽሐፍ ቅዱስ ላይ እግዚአብሔር ኢሞርታል ነው ወይም የማይጠፋ ነው፣ ህይወቱም የእግዚአብሔር ህይወት የማይበላሽ ነው ስንል ያው እግዚአብሔር ህይወት ያለው ከዛ እግዚአብሔር ህይወት ያለው አይደለም፣ ሂምሰልፍ ህይወት ነው። እግዚአብሔር ኃጢአት ኮራፕት ሊያደርገው ራሱ አይችልም። እግዚአብሔር ያው እንደ እግዚአብሔር አይነት ልዕልና ባናገኝም አንደኛ ጴጥሮስ ላይ ጴጥሮስ እግዚአብሔር ወደዛ አይነት የማይጠፋ የማይበላሽ ህይወት አሁን አዳም ያልቻለው ህይወት ላይ እንዳደረሰን ክርስቶስ ይናገራል። በክርስቶስ ኢየሱስ ወደዛ ህይወት እንደደረሰ የማይጠፋ ሲል ምን ማለት ነው? ኃጢአት ወደ ውስጡ በዘልቆ መግባት የማይችለው አይነት ህይወት ማለት ነው። በስሱ ነው ልናወራ የምንችለው የህይወቱን ታላቅነት። ከዛ ባለፈ ብዙ ልናወራ አንችልም። በኋላ ደግሞ ሲያመጣው የክርስቶስ ኢየሱስ ኢንድለስ ላይፍ ነው፣ መጨረሻ የሌለው ህይወት ነው። ለእኛም የሚሰጠው ህይወት ያንን ነው። ለዚህ ሌላ መጽሐፍ ላንብብላችሁ። በተለይም ሮሜ ምዕራፍ 6 ላይ ጳውሎስ የሚናገረውን አይታችሁ ከሆነ እግዚአብሔር እንግዲህ ያስረዳን ስለ ሞትና ከክርስቶስ ጋር ሕያው ሆኖ ስለመነሳት ሲያወራ ምዕራፍ 6 ቁጥር 5 ጀምሮ እንደዚህ ይላል። ኃጢአትን ለምን አሁን መስራት እንደሌለብን ሳይሆን መስራት ለምን እንደማንችል በእውነት በክርስቶስ ዳግም ከተነሳ ያም አስደናቂ ነው በእውነቱ። ምዕራፍ 6 ቁጥር 1 እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኑር? ከቶ አይደለም፣ ለኃጢአት ሞተናል። ይህ ስካቶሎጂካሊ ነው መታየት ያለበት ነው። አሮጌው ዓለም ጋራ ህይወታችን አውቅቷል አይነት ነገር ነው። ይህ ሜታፎር ራሱ አይደለም። የምር በሆነ በማይገባም መንገድ ከክርስቶስ ጋር የአሮጌው ስርዓትና ህይወቱ በሙሉ ሞቷል ነው የሚለው። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? በኃጢአት ማለት ነው። ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ለጥያቄው እየመለሰን ኃጢአት እየሰራ እንዲበዛ እንኖርን ምንድን ነው የምትሉት? ይሄን አታውቁምን አይነት ነው መልሱ። ስለዚህ ክርስቶስ በአብ ክብር ህይወቱን ሲናገር ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ህይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። በሞቱ ከእርሱ ጋር እንደዚሁ ከተባበርን በትንሣኤው ደግሞ በእርግጥ ከእርሱ ጋር እንተባበራለን። if it is true ሞታችን ሞቱ ከሆነ ህይወቱ ህይወታችን። ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። ምክንያቱም የሞተ ከኃጢአት ነፃ ወጥቷል። እኛ ሞት ሳይደርስብን ሞተናል፣ ፔንፉል ባልሆነ መንገድ ግን የምር ሞተናል ነው የሚለው። የፈለግኳት የመጨረሻዎቹ ጥቅሶች ላይ ነው። ከክርስቶስ ጋር ከሞትን ከእርሱ ጋር እንደምንኖር ደግሞ ክርስቶስ ከሙታን ተነስቷልና ዳግመኛ እንደማይሞት እናውቃለንና ሞት ከእንግዲህ በእርሱ ላይ ጉልበት አይኖረውም። ሞት ሲል ዝም ብሎ ዲኬይ ማድረግን አይደለም። ኃጢአት ኃይል የለውም ኢየሱስ ላይ እያለ ነው። ኃጢአት ኢየሱስን የሆነ ጊዜ ገሎታል። ምን ስላረገ? እሱ ላይ ኃጢአት ስላረገ አይደለም፣ የኛ ኃጢአት ስለተጨመረበት። ስለዚህ ሞት ኃጢአት በሌለበት የለም። ሮሜ ምዕራፍ 5 ላይ ትልቁ ፕሪንሲፕል የጳውሎስ እሱ ነው። ሞትን ባያችሁበት ሁሉ ቦታ ኃጢአት አለ ማለት ነው። ደጃችሁን መቶ ካንኳኳ you have done something wrong ማለት ነው። ክርስቶስ የምር የሞተው በእኛ ኃጢአት ምክንያት ነው። አንደኛ ቆሮንቶስ 5:21 ላይ ጳውሎስ እንደሚናገር እና በዛ ውስጥ ጳውሎስ ምን እያለ ነው ብትሉ ያ በኃጢአት ምትክ ሆኖ በሞተበት ሞቱ እኛንም ነፃ አውጥቶናል ይላል። እኛን ኃጢአት ይዞ ሲቀበር ነፃም ጭምር ነው ያወጣን ይላል። ከእንግዲህ በኋላ ሞት ኢየሱስን ክሌም አያደርገውም ይላል። ዳግመኛ እንደማይሞት እናውቃለን። ሞት ከእንግዲህ በእርሱ ላይ ጉልበት አይኖረውም። በሞተ ጊዜ ለአንዴና ለመጨረሻ ጊዜ ለኃጢአት ሞቷል። ነገር ግን በህይወት መኖርን ለእግዚአብሔር ይኖራል ይላል። ይሄ ህይወት የእኛም ህይወት ነው እያለ ስለዚህ ቁጥር 16 ላይ ያለውን እንደ ምዕራፍ 7 ቁጥር 16 ላይ ያለውን ጥቅስ ባዶ አድርጋችሁ አትዩት። ጀስት ዝም ብሎ ይሆን አይዲል የሆነ ኢየሱስ አይሞትም በቃ ማለት ነው። ኢየሱስማ መጀመሪያም ዘላለማዊ አምላክ ነው፣ አይሞትም።
ልዩነቱ እዚህ ውስጥ ያለው ካህኑ የኛ የማይሞት ነው በሚለው ውስጥ ምንድን ነው ደስታችን ብትሉ የእሱ ህይወት የኛም ህይወት ስለሆነ የሆነ መጨረሻ የሌለው ህይወት ብቻ እያልን አይደለም። ኃጢአት የማይገዛው ከኃጢአት በታች የማይሆን የማይጠፋ የማይበላሽ ህይወት ነው። ያኞቹ ሁሉ ግን ኃጢአተኛ ስለነበሩ ምን አድርጓል? ሞት እያሸነፋቸው አልፈዋል። ሊትራሊ አንድ አይነት ቋንቋ ነው የዕብራይስጥ መጽሐፍ የሚጠቀመው። ምዕራፍ 7 መጨረሻ ላይ ቁጥር 26 ጀምሮ የመጨረሻውን መስመር ነው ፈልጋል፣ ግን ፍሰቱን እንድናይ እንግዲህ ለኛ የሚያስፈልገን ቅዱስ ነቀፋ የሌለበት ንጹህ ከኃጢአተኞች የተለየና ከሰማያት በላይ የከበረ እንደዚህ ያለ ሊቀ ካህናት ነው። እርሱም እንደ ሌሎች ሊቀ ካህናት መጀመሪያ ስለ ራሱ ኃጢአት ከዚያም ስለ ሕዝቡ ኃጢአት በየቀኑ መስዋዕት ማቅረብ አያስፈልገውም። ራሱን በሰጠ ጊዜ ስለ ኃጢአታቸው ለአንዴና ለመጨረሻ ጊዜ መስዋዕት አቅርቧልና ሕጉ ደካማ የሆኑትን ሰዎች ሊቀ ካህናት አድርጎ ይሾማልና ከሕግ በኋላ የመጣው መሐላ ግን ለዘላለም ፍጹም የሆነውን ልጅ ሾመው ይላል። አንደኛ ቆሮንቶስ ምዕራፍ 15ን በራሳቸው አንብቡት። ኢየሱስ ሞትን አሸንፎ ሲነሳ ህይወትን የሚሰጥ ሕያው መንፈስ ሆኗል ይላል። የማይዳሰስ ሆኗል ማለት አይደለም፣ ግን ከእርሱ ህይወት የሚገኝበት አካል ሆኗል። ያም ህይወት ደግሞ የማይዋጥ በስጋ የማይሸነፍ በጨለማ ዓለም የማይሸነፍ ህይወት ነው። ለዛ ነው ቁጥር 16 ላይ ሪጆይስ ማድረግ ያለብን። እንግዲህ ይህ ካህናችን ኢየሱስ እንደ መልከ ጼዴቅ ሹመት የተሾመበትን ህግ ከፈለጋችሁ በሙሴ ቃሎች አይደለም፣ ባይሆን በማን ቃል ነው? ቁጥር 17 እንዲህ ተብሎ ተመስክሮለታል፣ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ በሚለው በእግዚአብሔር በሕያው አምላክ ቃል። ሌዋውያንን የሾመው በምንም እንኳ የእግዚአብሔር ህግ ቢሆንም ሹመቱ የተሰጠው በማን በኩል ነው? በሙሴ በኩል በመጡ ቃሎች። ኢየሱስን ግን ሙሴ አልሾመውም፣ ራሱ እግዚአብሔር ነው የሾመው። ምን በሚል ቃል? አንተ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ። እንግሊዝኛው አማርኛው በጣም አይ ዊሽ ባያረጉት። እንግሊዝኛውን እዩ። for he testified though are a priest forever after the order of Melchizedek ይላል። ማን ነው? ሂ እግዚአብሔርን ነው እያለ ያለው። እግዚአብሔር ስለርሱ እንዲህ ብሎ ይናገራል። አንተ ካህን ነህ። በምን አይነት ክህነት? እንደ መልከ ጼዴቅ በሆነው ክህነት። ጌታችን ኢየሱስ በዚህ ቃል ነው የተሾመው እያለ ነው። ለዛ ነው እንደ አይሁዳዊ ይህን ካህን በእውነት እውነተኛው ካህን መጥቷል፣ ንጉሱ መጥቷል ብለን ስናመልክ የአይሁድ ቤተ መቅደሱን የተው ነው፣ በግ መሰዋት ያውቀው ነው። ለዚህ ነው ይህ በጣም ሊያስደንቀን ይገባል። አስቡ፣ አንድ አይሁዳዊ ሐሙስ ዕለት በግ እየሰዋ የነበረ ሰው ጳውሎስ ወንጌል ሲሰብክ ሰምቶ ቅዳሜ ዕለት በግ መስዋዕት ሲያቆም ማለት ነው። ይህ በጣም ፋዝም ነው። ከፍታውጫ ለምን ሲባል ገባኝ፣ መሲህ መጥቷል፣ የእግዚአብሔር ስራ በክርስቶስ ኢየሱስ ተሳክቷል እያለ እንደሆነ ስንረዳ ማለት ነው። ለምንድን ነው ግን ይህን ምንደፍረው ብትሉ ምን አይነት ባካፕ ቃል ስታገኝ ልባቸው ያርፋል። እንደ አይሁዳዊ ገብቷቸዋል። እብድ እየሆንኩ አይደለም ማለት ነው። በእግዚአብሔር በሕያው ቃል የተሾመ ካህን አለኝ ወደሚለው ድፍረት ያመጣል። እንግዲህ ከላይ ሁሉ እየተንደረደረ የመጣው በምን ስርዓት ነው ኢየሱስ የተሾመ ብላችሁ ከመጣችሁ በዚህ የሹመት ህግ ነው፣ በእግዚአብሔር ቃል ማለት ነው። እግዚአብሔር ይህን ልጁን የሾመበትን ቃሎች ደግሞ ብልጫቸውን ሌላውንም ያመጣል። በኋላ መሀል ላይ ያለበት ነው እያለ እንትን ስሜቱን እንድትረዱ ብዬ ነው። በኋላ ወደ ቁጥር 20 ውስጥ ሲገባ ይህ ቃል ከሙሴ ህግ ከተሾመው ሹመት የሚለይበት ምክንያት ዝም ብሎ እንዲሁ ካህን አድርጌ ሾም ያለው ብቻ የሚል አይደለም። አንድ ሹመት መሰጠቱ፣ ሁለት የመልከ ጼዴቅ ክህነት መሆኑ፣ ሶስት ግን መሀል ላይ የማይሻር ነው። እግዚአብሔር በመሐላ ጭምር ያጸናው ክህነት ስርዓት ነው። ራሱ እግዚአብሔር የሰጠው ማለት ነው። 18 የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል። ብዙዎቻችሁ እየተጠራጠራችሁ ሊሆን ይችላል እዚህ ጋር የመጣችሁት ኢነሰንስ አይ ህጉ ሲል ሞራል ህጉን ሊሆን ይችላል ብላችሁ ይህን ስለ ህጉ ማለት ማንም አይችልም። ህጉን ማንም የማይጠቅም ደካማ ብሎ አይናገር አይደል? For there is verily a disannulling of the commandment going before for the weakness and unprofitableness thereof. ጳውሎስ ህጉን እንደዚህ አይናገርም፣ መነገርም አይችልም። ህጉ የማይጠቅም
የማይረባ ነው ሊትራሊ የሚለው ዩዝለስ ነው የሚለው አንፕሮፊታብል ነው የሚለው ምንም ጥቅም የሌለው ስለሆነ ተሽሯል። የምኑ ስትሉ የመልከ ጸደቅ የክህነት ስርዓት ነው የሚለው የሚያስተዳድረው ህጉ ማለት ነው። አባቶቻችንም እንደምታውቁት ተሽሯል ይላል። ኮንፌሽኑን ማየታችሁ ከሆነ ነው የሚለው ሞራል ህጉ ቀጣይነት አለው። ሰርሞኒያል ህጉ ግን ምን ሆኗል? ከነ ስርዓቱ ጋር ተወግደዋል። ለምን የተወገደው ግን ተወግዶ ሳይሆን ፉልፊልመንቱን ስላገኘ ስለተናቀ ሳይሆን ግቡን ስለመታ። ነገር ግን ግቡን የመታው በራሱ ምንም ስላልነበረውና ራሱ ስርዓቱ ራሱ ጠቋሚ ነው። ወደ ውጭ አንድ የእግዚአብሔር ልጅ ይመጣል እያለ የሚናፍቅ አይነት ስርዓት ነው። ደካማና የማይጠቅም ሲል በምን ረገድ ነው ብትሉ ከቁጥር 19 አንጻር ነው። ህጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል ይላል። ግን ባለፈውም እንዳስተሳሰርኩት ነው። በኋላ ይዞርና ይገጥማል። ለምንድን ነው ይሄ ስርዓት ፍጹምነት ያሌለው ወይ ደግሞ ያንን ማድረግ ያቃተው የሚለውን ጥያቄ ስንመልስ ደግሞ ሰው በራሱ በእግዚአብሔር ፊት ምንም ስራ ሰርቶ መጽደቅ እንደማይችል ማውራታችን አይቀርም። ይህን እንግዲህ እኔ ብቻ አይደለሁም የምለው፣ ያው ካልቪን እንደዚህ ይላል ለምሳሌ and he speaks thus in reference to the ceremonies which had nothing substantial in them nor in themselves anything available to salvation, for the promise of a favor annexed to them, and what Moses everywhere testifies that God would be pacified by sacrifice and that sins would be expiated, did not properly belong to sacrifices but were only advantageous to them. For as all types had reference to Christ, so from him they derived all their virtue and effect. Now of themselves they availed nothing or effected nothing, but their whole efficacy depend on Christ alone ይላል። በጣም እጅግ ውብ ንግግር ነው ብዬ አስባለሁ። ስለዚህ የማይጠቅምና የማይጠቅም ስለሆነ ደግሞ ደካማ የሆነው ለምንድን ነው ብለን የጠየቀን እንደሆነ በራሱ ምንም ነገር ስላልነበረው ነው። በኋላ ምዕራፍ 9 ላይ 10 ላይ ይህንን እኮ ይናገራል። ምዕራፍ 10 ላይ ለምሳሌ ቁጥር 11ን ተመልከቱ። ሞራል ህጉ እንዳልሆነ ህጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ ህጉ ጥላ ነው ማለት አንችልም። ህጉ ምንም ጥላ የለውም። ህጉ ህግ ነው አይደል? አትስረቅ፣ አታመንዝር ነው እንጂ ጥላ የለውም። ምንድነው? አታመንዝር ነው አይደል? ከዚያ ያለፈ ምንም በውስጡ የምታዩት ነገር የለም። ለምሳሌ የበግ መስዋዕት ውስጥ ምን አያለው? ወደፊት የእግዚአብሔር ልጅን ይወክላል፣ እውነተኛው በግ ይመጣል እላለሁ። አታመንዝርን ግን እንደዛ ኤክስተንድ ላደርገው አልችልም። ዳይሬክት ለሰው ልጆች እግዚአብሔር ህግ ስለሆነ ህጉ ሲል የዕብራውያን ጸሐፊ የሚያስበው የክህነቱን ስርዓትና ከሱ ጋር ያለውን ኢኮኖሚ ነው። ህጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛው አካል አይደለም። ስለዚህም በየዓመቱ ዘውትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት አይታችሁ ወደ ስርዓቱ ነው የሚሄደው። ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም። ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረቡን ይተውት አልነበረምን ይላል። አይታችሁ ወደኋላ እንድናነብ ምዕራፍ 7 ላይ ያለ የህጉ ድካምና ፍጹም አልባነት ይሄኛው የክህነት ስርዓት ይሄ ነው ድካሙ። አዘንድ ኦፍ ዘ ዴይ ውስጡ ምንም የለም ይላል። ምን ማለታችን ነው? ስለዚህ ታዲያ ስርዓቱ አይጠቅምም? ምንም ጥቅም ባዶ ነበረ? በሆነ ረገድ ባዶ ነው። የምር ድነትን እዛ ውስጥ ለማግኘት የምታስቡ ከሆነ ምን ማለታችን ነው? የእኛን ኮንፌሽን ሄዳችሁ 8ኛውን ምዕራፍ ማየት ትችላላችሁ። እግዚአብሔር ባለፉት ዘመናት ለነበሩ አባቶች ድነትን ሰጥቷል። ድነትን በምንድን የሰጠላቸው ግን ከጠየቃችሁ በእነዚህ ስርዓቶች በኩል ነው ይላል። በእነሱ በኩል ነው እንጂ በእነሱ ውስጥ አይደለም ድነት ያለው። ኢየሱስ በኩል አይደለም፣ እሱ ራሱ ህይወት ሰጪ ነው አይደል? በኢየሱስ በኩል አውትሳይድ ኦፍ ህም ህይወት አገኘው አንልም። እሱ ራሱ ህይወት ሰጪ ነው። እነዛ ስርዓቶች ግን ምን ያደርጉ ነበር? እግዚአብሔር ሊመጣ ካለው የክርስቶስ ኢየሱስ ስራ እየወሰደ ድነትን ሰጥቷቸዋል። እነዛን ስርዓቶች ሳትጠቀሙ ግን እድናለሁ ብትሉ አይሆንም። ብሉይ ኪዳን ላይ በነበራችሁ ጊዜ ተሽሯል የሚለው ምንድን ነው? ከዚህ በኋላ ተሽሯል ማለት እስከዛ ድረስ ስራ ነበረው ማለት አሜዚንግ ነው አይደል? የምር እግዚአብሔር በእውነተኛ መረዳት በጎቹ ድነት እንደማይሰጡ ገብቷቸው ግን እግዚአብሔር በዚህ ውስጥ ተስፋ እንደሰጠ በመረዳት ለመጡ ሰዎች የምር ያንን ነገር አስተላልፏል። በራሱ ግን ምን አልነበረም? ባዶ ነበረ። ደግሞ የምር የተጠበቀለት አካል ሲመጣ ያን የምታደርጉበት ምንም ምክንያት የለም።
በመሰረቱ ዲስፔንሴሽናሊስቶች አንዳንድ ጊዜ ወደፊት መስዋዕት ይጀመራል ይላሉ። እንደምታውቁት እስራኤል ላይ ኢየሱስ ቤተ መቅደሱ እንደገና ይሰራል። ባለፈው ራሱ ቤተ መቅደሱ የተሰራ ነው ናይስ ምናምን የሚሉ ሰዎች ነበሩ። ምን ማለት ነው አይደለ? የዕብራውያን ጸሐፊ እኮ እንትን የሆነው ነገር ሊያልፍ ቀርቧል፣ ደስ ይበለን ይላል። የማይጠቅም ነው የሚለው አይደለ? አንዱ ምን እያልኩ ነው እንዴ? ምን እያላችሁ ነው? የዕብራውያን ጸሐፊ እኮ እንደው ትልቁ ሙግቱ ስርዓቱ አይቀጥልም። ይሄ ስርዓቱ የማይቀጥልበት ምክንያት ደግሞ የዚህ አገልግሎት አካል መጥቷል ሲባል አይ የኢየሱስ ስራ ለማስታወስ ነው ስርዓቱ የምናቆመው። ቤተ መቅደሱ የሚሰራው የተሰራውን የኢየሱስን ስራ እንደገና ለማሰብ ነው። ምን ይመስላችኋል? አይሆንም አይደለ? ያው ችግር የለውም እኮ እንደዛ ብታስቡ ችግር አለው። ግን ምን እንበል ኢየሱስን ካመናችሁ ይጽፍ። ግን በዚህ መንገድ ማሰብ ራሳችሁን ቀንበር ውስጥ እንደመክተት ነው፣ እግዚአብሔር ባልሰጠው ማለት ነው። በእውነቱ ደግሞ ጠበቅ ብሎ ድነት እንደሚሰጠው ወደ መታሰብ ከመጣ ደግሞ ደድሊ የሆነ የዕብራውያን አይነት ሰዎች ወደ አሮጌው ስርዓትና አምልኮ መመለስ እና ከእግዚአብሔር ልጅ መውደቅ ስላችሁ ስርዓቱ የሚጀምረው ድነትን ይሰጣል ተብሎ ወደ መታመን ከመጣ አደጋው ይሄ። በመሰረቱ በአዲስ ኪዳንም አንዱ የሮማን ካቶሊኮችም አሁን ጥምቀትንና የጌታ እራትን ወደዛ ማድረስም አደጋው እሱ ነው። ኢየሱስ ይረሳና በነዛ ነገሮች ድነት እንደሚሰጥ ሰዎች ወደ መናገር ይሄዳሉ። የእግዚአብሔር ቃል እንደዛ አያስተምሩም። በእውነቱ አንዳንድ ሰዎች ጥምቀት ያድናል ይላሉ። ሪጀነሬሽን ባይ ባፕቲዝም ሲሉ ሁሌም ኤምፋሳይዝ መደረግ አለበት። ካልቪን ይላል ጥምቀቱ የሚያድነን ከክርስቶስ ኢየሱስ ስራ የተነሳ ነው። ኢየሱስ በዛ ውስጥም አሁንም ደካማ ስለሆነ እግዚአብሔር ያን ሁሉ ስርዓት አስወግዶ ያው እንግዲህ የሰው ልጅ አሁንም ውስን ስለሆነ ነው የሚለው ይህ እነዚህ ስርዓቶች የተሰጡት እንጂ እንደ እግዚአብሔር ቢሆን የክርስቶስ ኢየሱስ ስራ ብቻውን በወንጌል ቃል ስብከት በቂ ነበር። ያንን መቻል ማመን መቻል አለብን። ሰዎች ጣዖታዊ የሚያደርጉት አንዳንዴ ለዛ ከክርስቶስ ውስጥ ድነትን አውጥተው በተለያዩ ነገሮች ውስጥ ሊከቱ ይችላሉ። እግዚአብሔር በሰጠው ስርዓት ውስጥ ራሱ ወደዛ ሊሄድ ይችላል። ኢየሱስን አመንኩ አላመንኩ ድዝም ማተር እነዚህ ነገሮች ካረኮ ወደሚለው መሄድ የለበትም። በክርስቶስን የኛ ዌስትሚንስተር ኮንፌሽን ብታይ የኛንም ብታይ ክርስቶስን በእምነት መቀበል በእምነት መውሰድ ወሳኝ። የብሉይ ኪዳን ስርዓቶችም በዚህ አይነት መንገድ ልናያቸው ይገባል። ቁጥር 19 ሕጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ለምንድነው የሌዋውያን ስርዓቶች ድነትን ያልሰጡት? ፍጹም ማድረግ ያቃታቸው ለምንድን ነው? ፍጹምነትስ በዕብራውያን ሰውዬው በጸሐፊው መረዳት ምንድን ነው ብትሉ እግዚአብሔር ጋር መቅረብ መቻል አይደለ? በትይዩ ስታዩ እንደዛ አይደለ? ምን ማለቱ እንደሆነ ሲያስረዳም ሕጉ ማንንም ፍጹም ሊያደርግ ስለማይችል ይሄኛው ደግሞ የተተካው ሕግ ምን አደረገ? ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መታያ። ሰው ለሱ ፍጹምነት ምንድን ነው ብትሉ ወደ እግዚአብሔር መቅረብ መቻል፣ ከእግዚአብሔር ጋር ህብረት ወደ ማድረግ መምጣት። ያንን ሊያደርግ አልቻለም ይላል። ፍጹምነት የሚለው እሱ ነው። በዚህ ውስጥ ምን እንረዳለን የምትሉ ክህነቱ ለምንድን ነው ያላዳነው? ወንድሞቼ የጳውሎስ የሚመጣው በዚህ ምክንያት ነው። የኃጢአት ማስተሰሪያ ስለማይሆን ኃጢአትን የምር ይቅር የሚያስብል አቅም ስለሌለ ሮሜ ምዕራፍ 3 ቅድም ያነበብነው እሱን አይደለም የሚነግረን። እግዚአብሔር ልጁን የኃጢአት ማስተሰሪያ አድርጎ ምን አደረገው? አቆመው። ወንጌሉ ያበሰረልን ይሄ ነው። በጎቹ መስዋዕት መሆን አይችሉም። አንኮንሽስ የሆኑት ወይም እነዛ ደም የሰው ልጅን ኃጢአት ሊያጠፋ አይችልም። ቢያስታውስ እንጂ የዕብራውያን ጸሐፊ ምዕራፍ 10 ላይ የሚያመጣው እሱ ነው። ኃጢአትን እንዲያው ደጋግሞ በዓመት ሁሉ በሄዱ ቁጥር ኃጢአታቸውን ያስታውሳቸዋል ይላል። ሰው እግዚአብሔርን የሚያረካ መስዋዕት ያቀረበ ማን ነው ብትሉ ኢየሱስ ነው፣ በዘላለማዊ የህይወት ክህነት ስርዓት። በዚህ ከእግዚአብሔር ቁጣ በኃጢአት ምክንያት ከሚመጣው ነፃ አውጥቶናል። የዚህ ድነት ግን ውጤቱ ምንድን ነው ብትሉ እግዚአብሔር ጋር ማቅረብ መቻሉ ነው። ወንጌሉ ምንድን ነው ሲባል መጨረሻው ምንድን ነው ብትሉ ከእግዚአብሔር ጋር መታረቅና ወደ እግዚአብሔር መቅረብ እና ወደ እግዚአብሔር ቤት መግባት መቻል ነው። እሱን እስካልተረዳን ድረስ ዋጋ የለውም። ሰዎች የክርስቶስን ክህነት የሚያሳንሱት ምን እንደተበላሸ ስለማይረዱም ጭምር ነው።
ዘፍጥረት መጽሐፍ እንደሚያስተምረን እግዚአብሔር በኃጢአት ምክንያት ሲቆጣ የራሱን ቁጣ ለመግለጥ አንድ ገብርኤልን ሴፍ አስይዞ እዛ ላይ ፍርዱን እንዲያሳይ አድርጎ አቆሙ። እንግዲህ በኋላ እንደምታዩት የኢያሱ መጽሐፍ ላይ እግዚአብሔር የከናን ምድር ላይ ጀጅመንትን ከመምጣቱ በፊት ሴፍ የያዘ መልአክ እንደታየ እናነባለን። ከዛ በኋላ ብለዲን የሆነው አይደለ ሙሉ ዋይፕን ያደረገው ኢያሱ እዛ ላይ የነበሩትን ህዝቦች ሁሉ በዛ የመኖር በእግዚአብሔር የተስፋ ምድር ላይ መገኘት መብት ስላልነበራቸው ማለት ነው። እና የኛም አዳምም ከእግዚአብሔር ጋር በተጣላ ጊዜ እግዚአብሔር ያለን ያደረገው ማርክ አድርጎ ያስቀምጠ አም አንግሪ ዊዝ ዩ የሚል ምልክትም ሆኖ ነበር የሆነ ጌታችን ኢየሱስ ክርስቶስ እኛን ወደዛ ህብረት ነው የመለሰን። በሆነ ረገድ ደግሞ በአዳም ዘንድ ከነበረው አንድነት ወደ ላቀ የህይወት ትስስር ከእግዚአብሔር ጋር አምጥቶናል። በሆል ስለ ክህነት ስናወራ ደንድ እያወራን ያለ ነው እግዚአብሔርን አባባ ብላችሁ መጥራት ትችላላችሁ የሚለውን ለማሳመን። ይህ ነገር በጣም ሰብላይ ሆኖ እንዳይቀር ሁሌም እንደምላችሁ የሆነ ብዙ ስብስብ መስሎ እንዳይጠፋ በእንድ ጸሐፊው እያለ ያለው እግዚአብሔር መቅረብ እንችላለን። እግዚአብሔር አባታችን በዚህ አዳኝ በኩል የሚል ከዚህ ያለፈ ምንም ነገር የለውም። የሆነ አብስትራክት ነገር እንዳለው እንዳይመስለን የተሻለ ተስፋ መጥቷል። አሁን ምን እያለ ነው ብትሉ እነዚህ ነገሮች ያዙልኝ፣ ወሳኝ ናቸው። የብሉይ ኪዳን አባቶች በዚህ እንበልጣቸዋለን። የቀረቡበትን ስርዓት ስታዩ እኛ ያለን አይነት ድፍረት አልነበራቸውም። አሁን ኮንፌሽኑን ሄዳችሁ ቼክ ማድረግ ትችላላችሁ። እግዚአብሔርን በመቅረብ ረገድ አንዳንድ አስገራሚ ሰዎች አሉ እናነብላችሁ። አብዛኛው ህዝብ ግን እግዚአብሔርን በመፍራት ነው የኖረው። የዳኑ ቢሆንም እንኳ ማለት ነው። ለምንድን ነው እንደዛ የማይሆኑት? ችግሩማ የማን ስለሆነ ነው? ባይዞ እኛ ደፋሮች ነን። እኛ ራሱ አይታወቅም። እግዚአብሔር አዲስ ኪዳን ላይ ስላለን we don't understand ይሄ ዮሐንስ ወንጌል 3:16 አቅልሎታል ብዙ ነገርን። እግዚአብሔር አንድ ያህል ስጥ ዓለምን እንዲወዷል ተብሎ ስለተነገረ ሰዎች የእግዚአብሔርን ስም መጥራት የማያስፈራ ሆኗል አይደለ? በእርግጥ በእውነትም አሁንም እግዚአብሔርን በእውነተኛ መንገድ ስሙን በድፍረት የሚጠሩት በእውነት የጌታ ስራ የገባቸው ናቸው። ከሰዓት ለማውራት መሞክረው እሱን ነው። ቀላል አይመስለኝም። ሰዎች አንዳንዴ በአፋቸው ነው እግዚአብሔርን አባት ብለው የሚጠሩት ወይም መዝሙር የሚዘምሩለት ትሩሊ ላያምኑ ይችላሉ። የሆነውን የተናገረውን ሲናገር ሲንክሌር ኢየሱስ መልካም ነው፣ ግን እግዚአብሔር ግን አይዳት አይነሱ። አንዳንዴ ኢቭን በወንጌሉ እኮ የሚያምኑ የዘላለም ሕይወት አለው እየተባለ እንመንንህ። አክቹዋሊ ሮማን ካቶሊኮች እኮ አትፈሩ እንደዚህ ይሉናል አይደለ? ድነት እንደሌላችሁ ማመን በርሹ ነው እንዴ? ዝም ብለህ አለ ብለህ ደግሞ ዝም ብለህ ኃጢአት ልታረግ ነው እንዴ ይባላል። ይህ ምንድን ነው አዳንድ እየተባለ ያለው ብትሉ አትመነው ነው የእግዚአብሔር የተስፋ ቃሎች እና ወደ እኔ ከቶ ወደ ውጭ አላወጣህም የሚሉ የተስፋ ቃሎችን ብሊቭ ደም እግዚአብሔር አላውቅህም ሊል ይችላል የሚል ፍርሃት ነው። ያ ሁላችን አእምሯችን ከኋላ ላይ አለ። አንዳንዴ አፋችን እያለ ልባችን ፍርሃት ሊኖረው ይችላል እና ማለት ችግሩ የአዲስ ኪዳን ዝም ብሎ ይቀርፋል ለማለት አይደለም። አዲስ ኪዳኑ ይቀርፋል፣ ግን በእውነተኛ መንገድ የማይመጣ ሰው አሁንም የአይነት ነፃነትና እግዚአብሔር መቅረብ ላይ ሊኖረው ይችላል። የብሉይ ኪዳን አባቶች ግን በእውነት እውነተኛ የሆኑ አሉ፣ የውሸት የሆኑ አሉ። በህዝቡ መካከል እውነተኛ እምነት የሌላቸው ግን እውነተኛ እምነት ኖሯቸው አብዛኞቹ ይፈራሉ ነው። ምክንያቱም ስርዓቱ ኮንፊደንሳቸው ሙሉ የሚጥሉበት አይነት አይደለም ነው። ምን ብሎ ይጣሉ? ምዕራፍ 10 ላይ ተመልከቱ ያንን እንዴት እንደሚያሳይ። ቁጥር 3 ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው፣ ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችልም ይላል። አውካን ይሄ አንድ ሰው በግ ሰጥቶ ወደ ቤቱ እየተደሰተ እንዴት ሊመጣ ይችላል? እንደውም ይላል ጸሐፊው ራሱን እያለ ያለው ስቴት ያደርጋል። ኃጢአትን የሚያስታውሱ ናቸው እንጂ they don't give atonement አይሰጡም። እንደውም በየዓመቱ በሄዱ ቁጥር አስታውሰው የሚመጡት ይህንን ቸርነትን አያሳይም አይደለም፣ ግን ልብ የሚጣልበት አይነት ድፍረት የሚሰጥ አይነት ደም አይደለም። ለዛ ነው ባይዜ በደሙ አማካኝነት ባለን እምነት አላለ ቅድም ጳውሎስ የሚለው we believe the blood of Jesus
ሞርዝን ከበግ እና ከኮርማ ደም በላይ ለምንድን ነው የምናምነው? የእግዚአብሔርን ፍትህ ስለምናውቅ። ስለዚህ ፍትህ የማያውቅ ሰው የበግ ኮርማ ደምም ሊያምን ይችላል፣ ግን እውነተኛ እምነት ነው። እንዲያውም እምነት የለውም። ፍየል አርዶ ወደ ቤቱ እየሳቀ የሚሄድ ሰው ኃጢአት ምን እንደሆነ አልገባውም፣ እግዚአብሔር ምን እንደሆነ ማን እንደሆነም አላወቀም ነው የሚባለው እንጂ ይዘው በደንብ አምኖ አላለ። በመፍራት ኃጢአቱን በማስታወስ ኃጢአቴን የሚያስተሰርይ ሰምቲንግ በረር ያስፈልጋል፣ የተሻለ ዋስ የሚሆን የተሻለ ደም የተሻለውን የእግዚአብሔር ምሕረት የሚያውጅ ጩኸት ያለው በግ ያስፈልገኛል ብሎ መመለስ ያለበት። ለዛ ነው ምዕራፍ 12 መጨረሻ ላይ የሚናገረው ከአቤል ደም ይልቅ የሚሻለው እንደሚናገር ደም ደርሳችኋል የሚለው። የኢየሱስን ደም ስታዩት የእግዚአብሔርን ይቅርታን ክራይ ያደርጋል፣ የእግዚአብሔርን ምሕረት ይጮሃል። በመሰረቱ ሲሞትም ምሕረትን እየለመነ ነው የሞተው። ደሙ ራሱ ምሕረትን ከእግዚአብሔር ዘንድ ይጮሃል ወደ ላይ። ከአቤል ደም ይልቅ የሚሻለው እንደሚናገር ይላል። የአቤል ደም እየጮኸብኝ ነው ብሏል እግዚአብሔር አይደለ? ግን ለፍርድ ነው የመጣው ወደ ቃይን። የወንድምህ ደም እየጮኸብኝ ነው፣ ምንድን ነው ያደረከው? የኢየሱስ ደም እንደዛ ግን ለሰው ልጆች ምን አይደል ገለውኛል እናና አጥፋቸው ብሎ አይደለም የሚጮኸው፣ መርሲ መርሲ እያለ የሚጮህ ደም ነው። እና አባቶቻችን ምንም እንኳን ቢያምኑ በዚህ ጭላንጭል ውስጥ እግዚአብሔርን ተስፋ አድርገዋል፣ ክሌም አድርገዋል እግዚአብሔርን። ለዛ ነው ሊያስገርሙን የሚገቡት። እኛ ግን የእግዚአብሔር ልጅን እያየን እንኳን ጸሎት ይከዳናል። ታስቶ ዴንጀርስ አይደለ? የክርስቶስን ደም አለማመን አስፈሪነቱ ለዛ ነው። እና እግዚአብሔር ያውቃል እናንተን ልብ ገብቷችኋል። እንደዛ እንዳይሆን እውነት ላንብብላችሁ። ይህ በጣም ልብ ስለሚነካ ጨርሻለሁ። For all the impressive solemnity of the sacrificial ritual and the sacerdotal ministry, no real peace of conscience. There is to be understood here an implied contrast between us and the fathers. For in honor and a privilege we excel them, as God has communicated to us a full knowledge of himself, but he appeared to them as it were afar off and obscurely. እግዚአብሔር ለአባቶቻችን የቀረበበትን መንገድ ስታዩ በሆነ ረገድ ራቅ ባለ መንገድ እና ሻዶዊ በሆነ መንገድ ጥላ በሚከለው አይነት መንገድ ነው የቀረባቸው። እኛ ግን እግዚአብሔር ፊት ለፊት አይተነዋል ይላል። የእግዚአብሔር ልብ ተገልጦ አይተናል ምን አይነት አባት እንደሆነ። የብሉይ ኪዳን ስርዓቱን ራሱ ስታዩት የእግዚአብሔርን ግርማዊነት በማሳየት የሚያስፈራ። ምዕራፍ 9 ላይ እሱን ይናገራል። መዓት መጋረጃዎች አሉ፣ ኃጢአታችሁን ሪማይንድ የሚያደርግ ወደ እግዚአብሔር መቅረብ እንደማትችሉ የሚያሳይ። There is an allusion here made to the tabernacle or the temple, for the people stood afar off in the court. እግዚአብሔር ሩቅ አለ፣ እናንተ ደግሞ ሩቅ ሆናችሁ ትቆማላችሁ ከእግዚአብሔር። እግዚአብሔርን መገኘት የሚወክለውን የቅድስተ ቅዱሳንን እጅግ ርቀን እንቆማለን። ያ ብቻ አይደለም፣ አንድ ሰው ብቻ ነው የሚገባው። በዓመት አንድ ጊዜ ነው የሚገባው። በክርስቶስ ኢየሱስ ግን አሁን የእግዚአብሔር ማደሪያ አይደለ? ወደ እግዚአብሔር ዙፋን በእምነት እንቀርብ። ስለዚህ ኢየሱስ በሚሻል ኪዳን የሚሻል ዋስ ሆኗል። የሚሻል ተስፋ በክርስቶስ ኢየሱስ መጥቷል። ለዚህ ነው ወደ ሌዋውያን ክህነት መመለስ የሌለባችሁ፣ ሌላ ካህን ለመሾም መሄድ የሌለባችሁ። ያው እኛ ሌላ ካህን አንሾም፣ ቤተ መቅደስ አንሰራ፣ ግን እግዚአብሔርን ላንቀርበው እንችላለን። ስለዚህ በክርስቶስ ኢየሱስ ደም እግዚአብሔርን እንቅረብ በድፍረት። ያ ማለት ዴይሊ ህይወት ላይ እንደማለት ነው። በቀላል ቋንቋ ስናወራ ጸሎት ልንጀምር ስንል ጃምባኛን ይላል እግዚአብሔርን ጸጋ ሰማይ የሚስቅብኝ ይመስለኛል ይላል። መልአኮቹ የሚስቅብኝ ይመስለኛል። ይህ ሰውዬ አሁንም መልሶ መጣ አይኑን በጨዋጥቦ የሚሉኝ ይመስለኛል ይላል። የእኛም ህይወት ነው እፈራለሁ። አንዳንድ ጊዜ ሪፍሌክት ስለማናደርግ ነው። አልጋ ተነስቼ የማልጸልይበት ምክንያት ስለደከመኝ ሊመስል ይችላል። ግን ዲፕ ዳውን አሁን ይህን ህይወት ተሸክሜ ምን ብዬ ነው እግዚአብሔር ፊት የምቀርበው የሚል ፍርሃት ሊሆን ይችላል። ውሹድ በእግዚአብሔር ልጅ ደም እግዚአብሔር ፊት እንቅረብ። የኢየሱስን ደም ኮል እያደረግን ማለት ነው። የልጅህ ደም ስላለኝ እያለን እግዚአብሔርን እያስታውስን ኤኒታይም ያስፈልግ ምንም ቀን የለውም። ከ10 ቀን በኋላ ተስተካክዬ እጸልያለሁ አይባልም። በሚያስፈልግ ጊዜ ሁሉ የእግዚአብሔር ዙፋን በክርስቶስ ኢየሱስ አይደል? አንዳንድ ሰዎች ይላሉ በእኔ በኩል አፕላይ ብታደርጉ ቅናሽ አላችሁ ይላሉ።
ያዳድ ፕሮሞት ሲያደርጉ በእኔ በኩል ይህን ሊንክ ብትጠቀሙ ይላሉ። ክርስቶስ ኢየሱስ ብትሄዱ ምንም ኃጢአተኞች ብንሆን እግዚአብሔር ከኛ ወርዝ የተነሳ አይደለም፣ ለልጁ ደም ከሰጠው ቫልዩ የተነሳ ቅድም ጸሎት ላይ መጨረሻ ላይ እንደተነገረው ማለት ነው። በእርሱ በእግዚአብሔር ኃጢአቶቻችን ብንናዘዝ ከአመፃ ሁሉ ሊያነጻን የታመነና ጻድቅ እኛ ብቻ አይደለም፣ ለዛ ደም ራሱ እግዚአብሔር ታማኝ ነው። ገብቷቸዋል። ኢየሱስ ደም ኮል አንድ ሰው እያደረገ አላድንም ቢል ታማኝነቱን ያጣል። ነው ፕሮሚስ ነው። ታማኝነት ማለት as I said I will do it እንደማለት ነው። እንደተናገርኩ አደርጋለሁ እና የክርስቶስን ደም ጠርታችሁ አይ አንተ ይሄ ደም ይኑር ግን አንተ ለዚህ ይሄን ደም ለመጥራት ራሱ ብቁ አይደለህም ማለት እግዚአብሔር ነው። ጸሎት ዲፕሊ መረዳት ማለት 5 ቁጥር የኢየሱስ ቃሎች ፊደሎችን መረዳት አይደለም። ይዞ ኦፊስ እና ማንነቱን ክነቱን መረዳት እግዚአብሔር ያንን ያስረዳል። እግዚአብሔርን ስለዚህ ቅዱስ ልጁ አመስግነን እንጨርስ። እግዚአብሔር መልካም አባታችን ሆይ ስለ ታላቅ ደግነትህ ምን እንላለን? በልጅ በክርስቶስ ኢየሱስ ወደ አንተ እንድንጠጋ የእኛን የኃጢአተኞችን ወዳጅነት ፈልገህ በዚህ ልክ መለማመጥህ ሊያስገርመን ይገባል። መለመንህ ሊያስገርመን ይገባል። ያንተ ሐዋርያ የሆነው ጳውሎስ እንደተናገረ እግዚአብሔር ከራሱ ጋራ እንድንታረቅ ኃጢአተኞችን በእኛ በኩል ይለምናል እንዳለ እግዚአብሔር አባት ሆይ በልጅ በኩል የምታቀርበውን ይህን ልመናህን እንድንረዳ እንድንቀርብህ እርዳን። እግዚአብሔር አባት ሆይ እኛ አንተን ከምንፈልግ በላይ አንተ እንደምትለምነን ነው ወንጌሉ የሚነግረን። እግዚአብሔር አባት ሆይ ይህ እንዲገባን ልጆችን ዘግተህ የምትሸሽ አምላክ ሳትሆን ወደ አንተ በልጅ በኩል ለሚመጡ ልጆችን ዘርግተህ የምትፈልግ አምላክ እንደሆንክ እንዲታየን ለኛ እግዚአብሔር አባት ሆይ ለሰዎች ሳይሆን ከሁሉ በላይ ለኛ እንዲታየን ለሰው ከምናስበው በላይ አንተ ለኛ እያወራህ እንደሆነ እንዲገባን እንድትረዳን እንለምናለን። እነዚህ የዕብራውያን ሰዎች እንኳን ትተው ለመሄድ ሲፈልጉ በባሪያህ በኩል በዚህ ልክ የምትፈልግና አንተ ቸር እንደሆንክ በልጅ በኩል ለማሳመን የምትጥር አምላክ እና ይህ ደግነት እንዲገባን በልጅ በኩል እንድንቀርብህ እርዳን። ስለዚች መልካም ቀን ስም ይመስገን። በኢየሱስ ስም አሜን።